አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይ እንዴት ናችሁ? ያለሁ አልሐምዱሊላህ ከኔ ጋር ሁሉም ሰላም። እንኳን በሰላም ወደ ቻናል የመጣችሁ። የዛሬው ቪዲዮ ደግሞ ደስ የሚልና ትምህርታዊ ነው፣ ለእናንተ ጠቃሚ ይሆናል የምለው ሁሉ ጊዜ ይዤ እመጣለሁ። ሀባይብ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሁኑ ላለውኝ። ዛሬ ደግሞ በጣም አስገራሚና ደስ የሚል ለእናንተ ደግሞ መጠንቀቅ እንዳለባችሁ የሚያሳይ ቪዲዮ ነው። ለእናንተ ምክር ነው ይዤ የመጣሁት ሀባይብ። እውነት እስከ መጨረሻው አዳምጡት። ትላንትና ያጋጠመኝን ነው ይዤላችሁ የመጣሁት ማለት ነው። እና ትላንትና እንግዲህ መዳሜ ጋር ወደ መዳም ጓደኛዋ ቤት ሂደን ማለት ነው። እና አንዳንድ ቦታ እንደዚህ ደበር ሲያደርገን እንወጣለን። እዛ ሂደን እንደዚህ ገጠር አካባቢ ነው ቤቱ ማለት ነው። እንደውም አጫጭር ቪዲዮ 2 ቪዲዮ አለኝ እዛ ላይ ራሱ አካባቢው ምናምን ያሳያል ማለት ነው። ገጠር ነው አካባቢው ማለት ነው። እና እዛ ሄደን በጣም ሙቀት አለ። እንግዲህ አንዲት ኢትዮጵያዊ እህት አለችኝ እዛ ምሰራ ማለት ነው። እና እሷ እንግዲህ እዛ ከምሳ ሰዓት በኋላ ነው የሄድነው። እኔ ልጅ ነው የሚይዘው፣ የእነሱም ልጆች አሉ የኛም አሉ። እነሱ ጋር ነው የምቆየው ማለት ነው። እሷ ደግሞ ያው አጠቃላይ ስራ ናት፣ አዲስ ሰራተኛ ናት። ምንም አታውቅም፣ ግን በጣም የምንዋደድ ሰራተኞች ነን ማለት ነው። እና ያጋጠመኝን ማለት ነው ልንገራችሁ። እና እንግዲህ ምሳ በልተን ምናምን ቆይተን እነሱም እንግዲህ ወደ ክላሳቸው ገብተው አርፈዋል። እኔም ከልጆቹ ጋር ቁጭ እንዳልኩኝ ማለት ነው። ከዛ እሷ ደግሞ ምሳ የተበላበትን ሙሉ ቀን የሰራችበትን ቆሻሻ ለማውጣት ስትወጣ አይቻታለሁ ማለት ነው፣ እኔ ማለት ነው። እና እሳላው ሁኔ ልጆቹ ጋር እንዴት ዘወርተ ወደ ኩሽናው፣ በኩሽናው ወደ ውጭ በር የሚዋጣልና እዛ እንደዚህ የቆሻሻ ፌስታል ይዛ ስትወጣ እንደዚህ አይነት ወርወር ሳረግ አይቻታለሁ ማለት ነው። እና በሰዓቱ እንግዲህ ያው ቆሻሻ ጥላ ነው የምትመጣው ብዬ ነው ያሰብኩት። እና ያው እንግዲህ ልንገራችሁ ማለት ነው፣ በጣም የሚያስቅም ነው የሚያሳዝንም ማለት ነው። እና ብዙዎቻችን እንግዲህ ቆሻሻ ስንነጠል በጣም የምንረሳውና የምንሳሳተው ነገር አለ ሁላችንም ማለት ነው። የደረሰበት በእርግጥ እኔ ብዙ ጊዜ አልደረሰብኝም። እኔም የምሰራበት ቤት ሹቃ ስለሆነ እንደዚህ በሩን ከፈታ አድርጌ በሩ ስር ነው ቆሻሻው፣ ንፋስ ምናምን የለም። እና እሷ ምን ታደርጋለች በዛን ሰዓት በሩን ከፍታ ቆሻሻ ለመጣል በሩን ከፍታ እንደሄደች እንደዚህ አንድ አስፋልት ተሻግራ ነው ማለት ነው። የቆሻሻው እንትን ማለት ነው ቦታ፣ የቆሻሻው ማስቀመጫ መጣያ ቦታ አስፋልቱ እንደዚህ ተሻግራ ነው። እና ስትሻገር አስፋልቱን ያንን በሩን ከፍታው ስትሄድ ንፋስ ዘግቶታል ማለት ነው በሩን። ሀባይ ይገርማል ማለት ነው ወላይ። ከዛ ያንን በር ዘግቶባታል። እኔም ደግሞ እንግዲህ ጥላት ትመጣለች ብዬ ነው እንጂ ያስብኩት በዛው በሩ ዘግቶባት በር ትቀመጣለች ብዬ አላሰብኩም ማለት ነው። እና እኔ ደግሞ ተሳራው ያው ታውቃላችሁ እንግዲህ አረቦች ልጆች አንዱ ቦታ መንቀሳቀስ ነው ስራቸውና ተሳራው ተነስቼ ወደ ሴትዮቱ ክላስ ሄደው እዛ ሲጫዋቱ እኔም ደግሞ ተነሱ ጋር እዛው ቆሜያለሁ ማለት ነው። እንግዲህ ያው ከነሱ ጋር ነው የምቆመው። ከዛም ቢያንስ 1 ሰዓት ምናምን ይሆናል። ልጆቹ ደግሞ ተመልሰው ወደ ውጭ ሊሄዱ ምናምን። ውጭ እንግዲህ በጣም ሙቀት አለ። እንግዲህ የዱባይ ሙቀት በጣም ገጠራማም ስለሆነ በጣም ሙቀት አለ አሁን ላይ ማለት ነውና ከዛም ትዝ አለችኝ። ቆይ ሄዳ መጣች ወይስ እንዴት ነው ብዬ ወደ ኩሽናው መጣሁ። 1 ሰዓት ምናምን ይሆነኛል ልጆቹ ክላስ ተተቀመጥኩ ማለት ነው። ልጆቹ ክላስ ተቀመጥ እንግዲህ እኔ ስራዋን ያው ኩሽና ጨርሳ ቆሻሻ ጥላ ምናምን ልመጣ መስሎኝ ነው የወጣችው እንግዲህ ማለት ነው። እና እሷ በዛን ሰዓት ያንን ቆሻሻ ጣል እንዳደረገኝ በሩ ተዘግቶባታል። ዝም ብላ ቁጭ ብላለች ውጭ ላይ። ጀረስ መንካት የለም ምንም የለም። እሷ ትዛላላትም አንደኛ አታውቅም ጭራሽ ቀድሞ ትዛላለኝም ማለት ጀረሱ ማለት ነውና ቁጭ ብላለች። ከዛም በኋላ እኔ አስታውሽ እቺ እየተገበ ተደናገርኩ። ለሴትዮቱና የኔም ሴትዮ አለች። ጭራሽ አልነገርኳቸውም የት ናት ብዬ አልጠየቅኩም። እሷም ሴትዮቱ እውነቴን ነው የምላችሁ በደቂቃ ነበር መጠራት። ግን በዛን ሰዓት አላህ ብሎ አልጠራቻትም። ትጠራም አልሰማሁም ማለት ነውና ይረችል እየተገባ የት ሄደ እንደውም እንዴ አልኩኝ። ወላሂ ነው የምላችሁ ይችል ሰዓት ነግሬ ጠፋች እንዴ የት ሄደች? በቃ የሆነ ራሴን እንጃ። ኧረ እንደው ሰው ወላሂ ግን ብነግረኝ ምን አለ ስትጠፋ ምናምን ብዬ በቃ የሆነ እንትን አልኩኝ ማለት ነው። ምን ሆና ነው ምናምን ጠፍታ ነው እንዴ በቃ የሆነ ራሴ። ከዛ ያልኩኝና በሩን ክፍት አደርጋለሁ በሙቀት ልቅ ብላ ማለት ነው። በቃ ሰውነቷ በሽሽቅ ብሎ እንደዚህ እንብላ ቁጭ ብላ በር ላይ ማለት ነው። ከዛ እንደው በሩን ክፍት ታደርግላት እንደው
አራቴ እንደው በረካ አሁን ያንገቴን ይዛ እና ወላሂ ነው የምላችሁ ቶቼ። ያው እንግዲህ ሴትዬ ስላለ ድምጼን ቀነስ አድርጌ ነው የማወራችሁ ማለት ነው። እና ሁላችሁም የምትሰሩት ስህተት ነው ይሄ ነገር ማለት ነው። በር ሲከፈትብን በተለይ አዲሶች በር ተዘጋብን ወይ ልጆቹ ራሱ ይዘጉብናል። እኛ ወደ ውጭ ቆሻሻ ለመጣል ስንወጣ ልጆቻቸው ራሱ ይዘጉታል በሩን ማለት ነው። ስለዚህ ማንኛውም በር ጀረስ የሌለበት በር የለም። ጀረስ አለ። ጀረስ እንዴት በሩ ላይ አለች የሆነ የእንትን መስመር ምንድነው የመብራት መክፈቻ መሰለኝ ማለት ነው። ማንኛውም በር ላይ አለ። ያንን ጀረስ ስነኩት ቤት ነው የሚጠራው። እንግዲህ ታውቃላችሁ ቤት ስለሆናችሁ ማለት ነው። ስለዚህ ያንን ነገር አርጋችሁ መደወል አለባችሁ። ይከፍቱላችኋል። ማን ነው ብሎ ይከፍትላችኋል። እንዴት ዝምታ ያለሽ እንዴት በቃ ጭራሽ የለችም። በቃ እውነት ተመደንገጧ የተነሳ ሙቀቱ እውነቴን ነው የምላችሁ ደቂቃ ራሱ አንድ ደቂቃ መቆማችሁ እውነቴን ነው። የኔ ሴትዬ ገብታ መኪናውን ግቢ አቁማ ተመኪናው ወጥተን ቤት ውስጥ ከምንገባ ድረስ በጫማችን ላይ ነው የሚገርፈን ማለት ነው። ሙቀቱ በጣም ኃይል ሆነ ሁለት ቀን እና ሀባይብ ሁላችሁም የምትሰሩት ስህተት ነው። ይሄ ነገር መጠንቀቅ አለባችሁ። በተለይ ልጆቹ የሚዘጉባችሁ ከሆነ እንደዚህ ንፋስ የሚዘጋባችሁ ከሆነ ራሳችሁ መጠንቀቅ አለባችሁ። ወይም ማስቀመጥ መገደፊያ ይኖራል ወይ የሆነ ድንጋይ ነገር የሆነ ነገር ማስገደፍ አለባችሁ። መጠራጠር አለባችሁ። ተመልሼ ብመጣ ሰውስ ባይኖር ቆይ ለምሳሌ አሁን ያበር ዘጋባት ሰውስ ባይኖር ውጭ ፀሐይ ላይ ልትሞት ነበር ወይስ ወዲሁ ትትሄድ ነበር? እንግዲህ እኮ እውቀቷ ነው እንጂ ጎረቤት የምትሄድ እኮ ልከፍቱላት ይችላሉ። ችግሬን እኔ እንደዛ ነው የማደርገው። እውነቴን ነው የምላችሁ። የኔ ቤት እንደው ቢዘጋብኝ ጎረቤት እጄ በቃ እንደዚህ ሆንኩኝ ነው። ወይም አንደኛ ስልክ የለኝም አልደውል ለሴትይቱ ደውሉልኝ እንደዚህ ሆኛለሁ የሆነ ነገር ፈጥራለሁ። አንዳንዳችን ደግሞ አዲስ ስንሆን የሆነ የምንፈራውም ነገር አለ። ያም ነገር አይመጣልንም። ሲጀመር በቃ አይመጣልንም ማንኛውም ነገር የሆነ ስንጨናነቅ ማለት ነው። አንደኛ ቤት የምንጥደው ይኖራል። ለምሳሌ የሆነ ነገር ጋዝ ላይ ጥደን ቢሆንስ ሩዝ ነገር ተጥዶስ ቢሆንስ የሆነ ነገር ጋዝ ተለኩሱ ቢሆንስ ወደ ውጭ ወጣችሁ እውነቴን ነው። እኔ እንጃ ወላሂ ከዛ መጣ አንቀጠቀጣት እንደገረሽዋል ገብታ ምናምን ታጥባ ሰውነቷ በቃ ባንዴ ሞታለች። በቃ እውነቴን ነው ቅልጥ ነው ያልሽው። ደግሞ ወፍራም ናት ማሻአላ። በቃ ቀልጣለች ማለት ነው። ቀልጣለች። ሙቀቱ በጣም ኃይል የሆነ ነው ዱባይ ላይ ማለት ነው። እንደውም የኛ አካባቢ ይሻላል። የነሱ አካባቢ የሆነ ለየት ያለ ነው ሙቀቱ። እንዴ በቃ ይገርፋል። እኔ እንኳን ራሱ ሱቅ ምናምን ትላክ እንደዛ ሰፈር አይሆንም ወላሂ። ገጠራማ አካባቢ በጣም እንትን ያለ ተከተማ ማለት ሙቀቱ እውነቴን ነው የምላችሁና ሁላችሁም እራሳችሁን ጠብቁ፣ ተጠንቀቁ። ወደ ውጭ ትትወጡ ይሄን ነገር ልብ ማለት አለባችሁ። ቶች ልብ ታትሩ እንዳወጡ እውነቴን ነው። አንደኛ ትላንትና እንግዲህ እንደውም እርግጠኛ ነኝ ሴትዮቱ ትዝም አይላትም። ሴትዮቱ ብታያት ትዝም አይላትም። ጠፍታለች ብላ ወደ ፖሊስ ነበር የምትደውለው። ልጅቱ ውጭ መቆሟን አታውቅም። ገባችኋ? ዝም ብላ ወጣ ብላ እዲ ብላ ትተመለስ በሩ ዝግት አለቃ። በጣም ከባድ ነው። ስለዚህ ሰዎቻችሁ እንደዚህ የሆነ ሰዎቻችሁ በቃ የሆነ ነገር ጋዝ ላይ ራሱ ጥዲያችሁት ቢጠሯችሁ እንኳን ጋዙን አጥፍታችሁ ሩዝ ራሱ ይበላሽ ተፈለገ ይበላሽ አጥፉትና ነው መውጣት ያለባችሁ። አሁን እኔ ላይ ፎቅ ላይ ስለሆንኩኝ ሴትዮ በሆነ ሰዓት መጣ በፈለገ ሰዓት ዝምጥቼ ይሁን ሩዝ ጥንቼ ይሁን ምናምን ልጁ ራሱ ትምህርት ቤት ሲመጣ እኔ ታች ወርጄ ነው እንትን ምለው ማለት ነው። ስለዚህ ቢያንስ ከቀኑ 2 ሰዓት ነው የሚመጣው። አጋጣሚ 12 ሰዓት ላይ ይመጣና ይደውሉብናል፣ ውረጅ ይሉኛል። እኔ እውነቴን ነው የምላችሁ ለምን የተበላሽ አይበላሽም? የጋዝ ላይ ያለውን ሩዝ እንደሆነ ራሱ ጥፍት አድርጌው ማንኛውም ነገር በቃ ይበላሽ አጥፍቼው ነው የሚሄደው። አልሐምዱሊላህ። ግን ከዚህ በፊት የነበረችው ሰራተኛ እንትን ብሎባት አድርገዋል።